ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ሌላኛውን ጉዳይ ደግሞ እንመልከት። የዶናልድ ትራምፕና የፊፋ ጉዳይ እንመልከተው። በ2026 የዓለም ዋንጫ ከሚካሄድባቸው ሀገራቶች መካከል አሜሪካ አንዷ ናት። ካናዳና ሜክሲኮ ሌላኛዎቹ ናቸው። ግን ደግሞ ብዙ ጨዋታዎች የሚደረጉት ትላልቅ ጨዋታዎች የሚደረጉት በአሜሪካ ነው። ብዙ ደግሞ የዓለም ዋንጫውን ለማየት የሚፈልጉ ሰዎች አሉ። የኢትዮጵያ ውስጥ ያሉ በርካታ እግር ኳስን የሚወዱ ሰዎችም ይሄንን የዓለም ዋንጫ የማየት እድል እንደሚኖራቸው ተስፋ ያደርጋሉ። ግን ደግሞ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እየተከተሉ ያሉት ፖሊሲ አለ አይደል? በተለይ ስደተኞችን በተመለከተ ይሄ እንዴት ነው ከዓለም ዋንጫ ጋር የሚሄደው የሚለውን ጉዳይ እንመልከት። እንግዲህ ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆነው በዓለ ሲመታቸው የተፈጸመው ከሁለት ወር በፊት ነው። ጃንዋሪ 20 ያው አየሩ ጠባይ ያስቸገረ ተባለና በታሪክ ለመጀመሪያ ጊዜ በአዳራሽ ሰው ተከቶ በዛ ነው በዓለ ሲመታቸው የሚያሳቸው ፕሬዚደንሻል ኢናጉሬሽን የነበረው። ከኋላ የቀድሞቹ ፕሬዝዳንቶች ባለቤቶች ወይ የቀድሞቹ ቀዳማውያን እመቤቶች፣ ሌሎች ትልልቅ ጉምቱ ባለስልጣናት፣ ተጋባዥ የውጭ ሀገር መሪዎች ከፖዲየሙ ኋላ ነበሩ። አንድ ሰው እንደ ራሰ በራሰው ከኋላ እየሳቀ ትራምፕ በተናገሩ ቁጥር የሚያጨበጭብ ሰው አለ። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ናቸው። የእሳቸው ክብር ተጋባዥ ሆነው በዚያ በዋናው ሰገነት ከተቀመጡት ሰዎች መካከል አንደኛው ነበሩ። ከዛ በቅርብ ጊዜ በዋይት ሀውስ አንድ የፕሬስ ብሪፊንግ ነበራቸው ራሳቸው ዶናልድ ትራምፕ እና ደግሞ እዛ የተገኙት እንግዳ እኚሁ ነበሩ። ጂያኒ ለምን ጆኒ እንደሚሏቸው አላውቅም። ጆኒ ረጅም ጊዜ ነው ማቀው ይላሉ ኢንፋንቲኖን። ጂያኒ ኢንፋንቲኖ ነው ስማቸው፣ ግን ጆኒ ለምን እንደሚሏቸው አላውቅም። ጆኒ ይሏቸዋል። እና ንግግሩ ከተጠናቀቀ በኋላ ጠቅሰዋቸው ነበረ። የፕሬዝዳንትነታቸውን የተረከቡበት እለት ላይ የነበረው ንግግር ላይ ያው በሳቸው የፕሬዝዳንትነት የስልጣን ዘመን ነው የ2026 የዓለም ዋንጫ የሚደረገው። እኔና እሱ ነን ይህን የዓለም ዋንጫ ወደ አሜሪካ ያመጣ ነው አሉ። እኔና ጆኒ ነን የዓለም ዋንጫውን ወደ አሜሪካ ያመጣ ነው። ስለዚህ የማይረሳ ትልቅ የስፖርት ኢቨንት እንዲሆን ደግሞ አብረን እንሰራለን አሉና በኋላ ወጡና ኢንስታግራማቸው ላይ ኢንፋንቲኖ እኔን እና ፊፋን ጠቅሶ ፕሬዝዳንቱ እንደዚህ በማለቱ ደስ ብሎኛል እንደዚህ ብለው ጻፉ። እና ሰዎች ያው እንደምታውቁ ስለ መሪዎች ያለሽ ብያኔ እንደ ሪዮት ዓለምሽ እንደ ባለሽበት የጂኦግራፊ ስፍራ ምናምን የሚወሰን ሰዎች ትራምፕን ከአምባገነን ከሚሏቸው ከእንደ ሙሐመድ ቢን ሳልማን አሁን ደግሞ ቭላዲሚር ፑቲን እንዲህ አይነት አምባገነን ብለው እነሱ የሚበይኗቸው ሰዎች አሉ። ይሄ የፖለቲካ ብያኔ ነው። ቶታሊቴሪያን ነው ወይ እንደዚህ ነው። ሰዎች ስለ ፖለቲካ ባላቸው አስተያየት የሚወሰን ነው። እና ሰዎች ድሮም ከሙሐመድ ቢን ሰልማን ጋር ጓደኛ ናቸው፣ ከቭላዲሚር ፑቲን ጋር የሩሲያን ብሔራዊ ክብር ኒሻን የተቀበሉ ናቸው። ስለዚህ ከእንደዚህ አይነት ሰዎች ጋር ጓደኝነት መመስረታቸው የሚያስገርም አይደለም እንደዚህ ብለው ይተቿቸዋል። ስለዚህ አነጋጋሪ ነበር። ግን ለእኛ ቁም ነገሩ ምንድን ነው? ብዙ ኢትዮጵያውያንም የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫው ላይ ይሳተፍ ይችላል። ግን ብዙ ኢትዮጵያውያን የዓለም ዋንጫውን ማየት ይፈልጋል። ብዙ ኢትዮጵያውያን በሌሎች ሀገር ለምሳሌ በካታር የተደረገው የዓለም ዋንጫ ብዙ ሰው ሄዶ አይቷል። ብዙ የአርጀንቲና ደጋፊ አለ፣ ብዙ የሌሎች ብሔራዊ ቡድኖች ደጋፊ አለ። እንደ ፉትቦል ፋን ሄዶ ማየት የሚፈልግም ሰው አለ። ለምሳሌ አርጀንቲና ከፈረንሳይ ሲጫወቱ ብዙ ኢትዮጵያውያን አይቻለሁ። ሜሲ የዓለም ዋንጫ እንዲወስድ የሚመኙለት ብዙ ሰዎች ስለነበሩ ከትራቭል ባን አንጻር ወደ አሜሪካ መሄድ ሁሌም ከባድ ነው እንደሚታወቀው። ግን ደግሞ አሁን ትራምፕ መምጣትና በስደተኞች ላይ ባላቸው በቪዛ ቁጥጥር ላይ ባላቸው ፖሊሲ ምክንያት የዓለም ዋንጫው እንዴት ይሆናል የሚል ስጋት አለ። የእሳቸውና የኢንፋንቲኖ ግንኙነት ያንን ያለዝበው እንደሆነ አይታወቅም። በዚህኛው ክረምት ደግሞ ብዙ ሰው ምናልባት ላይሄድ ይችላል። ግን የመጀመሪያው የፊፋ አዲሱ የዓለም የክለቦች ዋንጫ 32 ክለቦች ከሁሉም አህጉራት የሚሳተፉበት የዓለም ዋንጫ የሚደረገውም በአሜሪካ ነው። እነዚህ ብዙ ጉዞዎች ይጠይቃሉ። የተቀባዩን ሀገር ለስላሳ የቪዛ ፖሊሲ ይጠይቃሉ።
ትራምፕ ደግሞ በዚህ ጉዳይ ላይ ያላቸው አቋም የሚታወቅ ነው። የሚቀጥለው የዓለም ዋንጫ ሲደረግ ለመጀመሪያ ጊዜ በ48 ሀገራት መካከል የሚደረግ የዓለም ዋንጫ ነው። እስካሁን ድረስ 32 ብሔራዊ ቡድኖች ናቸው ሲሳተፉ የቆዩት። ኢንፋንቲኖ የ2030ውን በ64 ሀገራት ጭምር የማድረግ ፍላጎት አላቸው። አሁን ያለውን የዓለም ዋንጫ ፎርማት እጥፍ ተሳታፊ ብሔራዊ ቡድኖች እንዲኖሩት የማድረግ ሀሳብ አላቸው። ይህንን ተናግረዋል። 2030 የሚደረገው የዓለም ዋንጫ የ2026ቱ ግን በ48 ብሔራዊ ቡድኖች መካከል ይደረጋል። 104ቱ ጨዋታዎች የሚደረጉት አሜሪካ ውስጥ ነው። 16 አዘጋጅ ሀገራት አሉ። አሜሪካ፣ ሜክሲኮ ና ካናዳ በጣምራ የሚያዘጋጁት የዓለም ዋንጫ ነው። ከ16ቱ 11ዱ በአሜሪካ የሚደረጉ ናቸው። ስለዚህ ትልቁ የዚህ ዓለም ዋንጫ ኦርጋናይዘር የአሜሪካ ብሔራዊ ቡድን አሜሪካ ትሆናለች ማለት ነው። ትራምፕ እንደምትገምችው ትልልቅ እንደ አይነት ኢቨንቶች ላይ መገኘትና እንደ አንድ ፖፑሊስት መሪ መጠቀም ይፈልጋሉ። እንደ አይነት ኢቨንቶች ባለፈው አንድ የተደረገ በፌብሩዋሪ የተከናወነ ፕሬዚደንት ከመሆናቸው በፊት የነበረ አንድ የሚክስድ ማርሻል አርት ኢቨንት ነበር። እዛ ላይ ተገኝተዋል። ባለፈው ደግሞ ሱፐር ቦል ላይ ታድመው ነበር። የአሜሪካን ፉትቦል የሚሉት እነሱ የእሱ ፋይናል ላይ ተገኝተዋል። የሜጀር ስፖርቲንግ ኢቨንትስ የሚባሉት ላይ ልክ እንደው እንዴት ነው መሰለሽ እንደ ኢንዲቪጁዋል ቫሊዴሽን የሚሉት አለ። ልክ ንግግርም ሲያደርጉ ካየሻቸው ካምፔናቸው ላይ ተመልከቱት፣ የእንትና ካምፔን የነበረው ሰው ፍኝ የማይሞላ ሰው ነው ምን እያሉ ስለ ላርጅ ኦዲየንስስ መናገር የሚወዱ ናቸው። ስለዚህ የአሜሪካ ስቴዲየሞች ደግሞ አብዛኞቹ 80-90 ሺህ ሰው ማስተናገድ የሚችሉ ስለሆኑ የዓለም ዋንጫው ላይ ብዙ ጨዋታዎች ላይ ማየታችን አይቀርም። ዶናልድ ትራምፕ ይህንን ኢቨንት ይጠቀሙበታል፣ ጥያቄ የለውም። ስለ ስፖርቱ ግድ አላቸው ወይ? ስለዚህ 90ዎቹ መጀመሪያ ላይ የሊግ ካፕ ለእንግሊዝ ለሆነ የስራ ጉብኝት መጥተው የሊግ ካፕ እጣ ሲወጣ አውጥተዋል አንድ ጊዜ። ግን ባለፈው ውስጥ ይሄ ምንድን ነው ቀይ ካርድ ምን ሲሆን ነው አሁን ቀይ ካርድ እንደዚህ ምናምን እያሉ ይጠይቁ ነበር። ቢጫስ ሲያስጠነቅቀው ምናምን እያሉ መሰረታዊ የህግ የእግር ኳስ የፉትቦል መሰረታዊ ህግጋትን አያውቁም ሰው። ግን ይሄ ለብዙ አሜሪካውያን እንደዛ ነው። የማንቸስተር ዩናይትድ የአሜሪካን ባለቤቶች ግሌዘሮች ሲመጡ ለቢዝነስ ነው የመጡት። እነዚህ ሰዎች ስፖርቱንም ወደውት አይደለም፣ ክለባችንን ወደው አይደለም የሚል ቅሬታ ያላቸው የማንቸስተር ዩናይትድ ደጋፊዎች በጣም የሚያስደነግጡ መሰረታዊ የእግር ኳስ ህግጋትን አያውቁም። ያው እኔ ስለ ክሪኬት እንደማላውቀው ማለት ነው። ስለዚህ ትራምፕም ስለ ጉዳዩ ብዙ የሚያውቁት ነገር የለም። ግን እንደ ሶፍት ፓወር እና እንደ ለፖፑለር ቫሊዴሽን በቃ ይሄ ኢቨንት የኔ ነው ለማለት የዓለም ዋንጫውን መጠቀማቸው የማይቀር ነው። ከስር እንግዲህ ሰውየው አብረው አጋዥ ናቸው ጂያኒ ኢንፋንቲኖ። እሳቸው ላይ እንዳልኩት መጀመሪያ ፊፋን አጸደዋለሁ ብለው መጡ። ግን ፊፋ አሁንም ብዙ ንቅዘቶች አሉበት፣ ሰውየው ብዙ አላረሙትም ችግሩን በሚል ብዙ እንደሚታቹ ይታወቃል። አፍሪካ ውስጥ ሳይቀር የካፍ የእግር ኳስ ፌዴሬሽን የአፍሪካ እግር ኳስ ኮንፌዴሬሽን የፕሬዝደንታዊ ምርጫ ሲደረግ ሜድል ያደርጋሉ፣ እጃቸውን ያስገባሉ፣ እሳቸው የፈለጉትን ሰው ያስመርጣሉ። እንደዚህ በሚል በየአህጉራቱ ባሉ የእግር ኳስ ኮንፌዴሬሽኖች ሳይቀር እጃቸውን ያስገባሉ። ፊፋ አልተሻሻለም፣ ያው ነው ፊፋ ምናምን የሚሉ ሰዎች እንዳሉ ይታወቃል። ስለዚህ እሱ ሀሜት አለባቸው እና ደግሞ ቅድም እንዳነሳሁት እንዲህ አይነት መሪዎችን እንደ ትራምፕ ያሉትን ይወዳሉ። በቀደም አሁን አንድ ሰዎች ታዘቧቸው የተባለው ነገር ምን ያህል ልዩነት እንደሚያመጣ አላቅም፣ ግን ገልፍ ኦፍ ሜክሲኮ የሚባል ከዚህ በኋላ እኔ ገልፍ ኦፍ አሜሪካ ብየዋለሁ ሲሉ ሲያጨበጭቡ ነበር ጂያኒ ኢንፋንቲኖ። ኦኬ የዓለም ዋንጫውን በተመለከተ በቀደም የዓለም የክለቦች ዋንጫ ከመደረጉ በፊት ታክስ ፎርስ አቋቁም ያለው ብለው በተናገሩ ወይም ግብረ ኃይል አቋቁም ያለው ብለው በተናገሩ ጊዜ አንድ ጋዜጠኛ ሌሎቹ በጣምራ ከእናንተ ጋር የዓለም ዋንጫ የሚያሰናዱት ሀገራት ከሜክሲኮና ከካናዳ ጋር ይልቁን ከካናዳ ጋር የንግድ ጦርነት ውስጥ ነው ያላችሁት። 25% የሚሆን የትኛውም ከካናዳ የሚመጣ ኢምፖርት ላይ ታሪፍ መጣል ጀምረዋል። ካናዳ ደግሞ መልሳ ዶላር ፎር ዶላር ለምሳሌ አሜሪካ $100 ቢሊዮን ታሪፍ ጥያለሁ ካለች ከካናዳ ወደ አሜሪካ ደግሞ የሚሄዱ ጉድስ አሉ፣ እነሱ ላይ ደግሞ 25% መጣል ጀምራለች። በኋላ ምን አሉ? ባለፈው ትራምፕ
ሜክሲኮ ካናዳ ከእንደዚህ አይነት ታሪፍ መትረፍ ከፈለገች 51ኛው የአሜሪካ ግዛት ትሁን። 50 ግዛቶች አሉ በአሜሪካ 51ኛው ግዛት ትሁን አሉ። ስለዚህ ካናዳ ሉዓላዊት ሀገር መሆኗ ቀርቶ የአሜሪካ አንድ ግዛት በእኛ ክልል እንደሚባለው እንደዛ እንድትሆን ጠየቁና አንዳንዴ ሆን ብለው ምን ይላሉ መሰለሽ አሁን ተነሱና ማርክ ካርኒ በሚባሉ ሰው ተተኩ። ጀስቲን ትሩዶ ይባላሉ የቀድሞው የካናዳ ጠቅላይ ሚኒስትር። ስለሳቸው ሲናገሩ ምን ይላሉ? ጋቨርነር ትሩዶ ነው የሚሉት። ጋቨርነር ትሩዶ ማለት የአንድ የአሜሪካ ስቴት ገዢ ጋቨርነር ነው የሚባለው። ገዢ እንደማለት ነው። የአንድ ሀገር ጠቅላይ ሚኒስትርን የካናዳው ገዢ ወይም ጋቨርነር ማለት የካናዳ ሉዓላዊነትን እንዳለመቀበል አይነት ማለት ነው። እና በኋላ ባለፈው የእንትን ጨዋታ ተደርጎ ነበር፣ የሆኪ ጨዋታ አይስ ሆኪ የሚባለው የበረዶ ላይ ገና የሚመስለው። ካናዳ ስታሸንፍ ጀስቲን ትሩዶ በትዊተር ገጻቸው ላይ you cannot take our country and you cannot take our game። ካናዳ ስላሸነፈች ሀገራችንን መውሰድ አትችሉም፣ ጨዋታችንንም መውሰድ አትችሉም። ካናዳዎች በዚህ በጣም ጎበዝ ናቸው። ያው በረዶ ምንም ያግዛቸው ይሆናል። እንዲህ አይነት ስሜት አለ በሁለቱ ሀገራት መካከል እንደምታዩ በጣም መካረር አለ። እና ትራምፕ ጋዜጠኛው ሲጠይቃቸው አሁን ይሄ የንግድ ጦርነት በእናንተና በካናዳ መካከል መደረጉ የዓለም ዋንጫው ላይ ተጽዕኖ ያመጣም ወይ ሲሏቸው እንዴት ጥሩ እኮ ነው፣ ቴንሽን ጥሩ ነው አንዳንድ ጊዜ አሉ። እንዴት ጥሩ እንደሆነ አላቅም ቴንሽን እንዴት ጥሩ እንደሚሆን ግን ፍርሃቶች አሉ። ለምሳሌ ማዕቀብ ይጥላሉ ማለት አሁን ለምሳሌ ልክ እንደመጡ የቻይና ኢምፖርቶች ላይ 10% ታሪፍ ጥለዋል። ከዚህ በፊት ያልነበር የ10%። አንዳንዶቹ ታሪፍ የተጣለባቸው ሀገራት ውስጥ የሚገኙ ካምፓኒዎች ደግሞ የፊፋ ስፖንሰሮች ናቸው። ያ በካናዳ የሚደረገው ወይ በአሜሪካ የሚደረገው በተለይ በአሜሪካ የሚደረግ የስፖንሰርሺፕ ስምምነታቸው ሊጎዳ የሚችል አሁን የካታር ኤርዌይስ፣ ሌኖቮ የሚባል የመኪና አቅራቢ፣ ሃዩንዳይ ኪያ የደቡብ ኮሪያ የመኪና አምራች ኩባንያ ነው፣ የካር ብራንድ ነው። እንዲህ ያደርጋሉ። ምን ያደርጋሉ? ለምሳሌ ቁሳቁስ ይዘሽ መግባት አትችይም። አንዳንድ ጊዜ ወደ አሜሪካ ለምሳሌ የዛሬ 2017 ላይ ላፕቶፕ ባን የሚባል ነበራቸው። ማንም ሰው ከስልክ በስተቀር ከሴልፎን በስተቀር ኤክስፕሎሲቭስ የሚፈነዳዱ ነገሮች ይዞ ስለሚገባ ይዞ መግባት አይቻልም የሚል ህግ ነበራቸው። ለምሳሌ ስፖንሰሮች ደግሞ ብዙ ኢኩዊፕመንት ያንቀሳቅሳሉ የዓለም ዋንጫውን ብቻ ምክንያት በማድረግ ማለት ነው። አሁን አንድ በድዋይዘር የሚባል የቢራ አምራች አለ። የቢራ ትልቅ ካምፓኒ ነው። የፊፋም ስፖንሰር ነው፣ የላሊጋም ስፖንሰር ነው። ትልልቅ እንደ ፊፋ ያሉትን የእግር ኳስ ተቋማት በስፖንሰርነት አብሮ ይሰራል። ስለዚህ እንደፈለገ ዓለም ዋንጫ ሲደረግ ቢራ መሸጥ ይፈልጋል። ያንን እጠቀማለሁ ብሎ ነው ስፖንሰር የሚሆነው። ከካታር የዓለም ዋንጫ አስቀድሞ በፊፋ ቃል ተገብቶልኛል የሚለው በካታር ቢራ መሸጥ ስቴዲየም ውስጥ መሸጥ ትችላለህ የሚል ነው። እና ብዙ ሊትር ቢራ ሸጣለሁ ብሎ ተስፋ አድርጎ ነበር። ብዙ ሺህ ሊትር ብዙ መጠን። ካታር ደግሞ እስላማዊት ሀገር ነች እና መጀመሪያ አካባቢ ከስቴዲየም ውጪ ካልተሸጠ በስተቀር ስቴዲየም ውስጥ እንፈቅዳለን ብለዋቸው ነበር። በኋላ ውድድሩ ሊጀመር 2 ቀን ሲቀረው ወሰኑ ቢራኛ ሀገር አይሸጥም አሏቸውና በድቫይዘር በተባሳጨው በፊፋ ነው። ብዙ ገንዘብ አክስሮኛል፣ ለፊፋ ያንን ሁሉ $1,000,000 የከፈልኩት የዓለም ዋንጫ ትልቅ ኢቨንት ነው፣ የፌስቲቫል አይነት ኢቨንት ነው። ስለዚህ በዛ ጊዜ ብዙ ሸጬ አተርፋለሁ ብሎ ትርፉን አስልቶ ነው። አሁን እነዚህ ደግሞ ተቋማት እንደ ቢራ አይነት ተቋማት አይደሉም። በአሜሪካ ቢራ እንደሚሸጥ እርግጠኛ መሆን ትችላለች። ግን በትልልቆቹ ተቋማት በኩል አንዱ ፍርሃት የትራምፕ የታሪፍ ፖሊሲ ትልልቅ ካምፓኒዎች ላይ የአሜሪካ ካምፓኒዎችን ፕሮቴክት አደርጋለሁ በሚል ታሪፍ ይጥላሉ። አንደኛው ችግር እሱ እንዴት ሆኖ ነው ፊፋ ለነዚህ ተቋማት ቃል የገባውን ተግባር መፈጸም የሚችለው ነው። ሁለተኛ ግን አይ ቲንክ ለብዙ ሰው ምናልባት ሊመለከት የሚችለው እና 2017 ላይ የዓለም ዋንጫው ለነዚህ 3 ሀገራት በጣም እንደሚሰጥ ሲወሰን ያኔ ትራምፕ የአሜሪካ ፕሬዚደንት ነበሩ። ኦልሬዲ የመጀመሪያ ተርማቸው ነበር። በኋላ ተሸነፉ፣ እንደገና ተመልሰው መጡ፣ አሸንፈው ፕሬዚደንት ሆኑ። ግን ምን ብለው ነበር? አሌክሳንደር ቼፌሪን የዩኤፋው ፕሬዚደንት አሜሪካ የዓለም ዋንጫውን ለማዘጋጀት ጥያቄ እንዳቀረበች ሲታወቅ የአውሮፓ
ሀገራት ለአሜሪካ ድምጽ እንዳይሰጡ ማስተባበር ጀምረው ነበር። ምክንያቱም የትራምፕ የኢሚግሬሽን ፖሊሲ ወይም የስደተኞች ፖሊሲ ተጫዋቾች ሳይቀሩ ከአንዳንድ ሀገራት ማንም አይመጣብኝም ስላሉ፣ ለምሳሌ ያኔ ለ90 ቀን የቆየ በአብዛኛው ሙስሊም ሀገራት የሚባሉት ኢራቅ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን፣ ሶሪያ፣ የመን ላይ የትራቭል ባን አስቀምጠው ነበር። ማንም ቢሆን ይሄ ማለት ኢራቃዊ ተጫዋችም አይገባም ማለት ነው ዓለም ዋንጫው ሲደረግ። እና ያኔ ያቀረቡት አሌክሳንደር ቼፌሪን ተጫዋቾች ወደዛ መሄድ የማይችሉ ከሆነ በአንድ ፖፑሊስት ዲሲሽን ምክንያት የዓለም ዋንጫው እዛ መደረግ አይችልም፣ ስለዚህ ለአሜሪካ ድምጽ መስጠት የለብንም እያሉ መቀስቀስ ጀምረው ነበር። አሁን ይሄ ስለ ተጫዋቾች ነው የሚወራው፣ ስለ ተጫዋቾች የዓለም ዋንጫ ላይ ስለሚጫወቱ እርግጠኛ የምትሆኙ ስፔሻል ቪዛ ይኖራል። እነዚህ ሀገራት ለምሳሌ ኢራቅ የዓለም ዋንጫው ላይ ብትሳተፍ አሁን 40 ምናምን ሀገራት አድርገውታል። እንደውም የጉዞ ቀባ ያስቀምጡባቸው ሀገራት በርካታ ሀገራት ላይ ሊጥሉ እንደሆነ ሰሞኑን ዜናዎች እንሰማ ነበር። ደጋፊዎችና ጋዜጠኞችስ ውድድሩ ለመዘገብ የሚሄዱ ጋዜጠኞችስ እንዴት ይሳተፋሉ ወይ ዓለም ዋንጫው ላይ? በተለይ ከብዙ የደቡብ አሜሪካ ሀገራት ኮሎምቢያ፣ ብራዚል፣ አርጀንቲና፣ ኡሩጓይ፣ ፓራጓይ፣ ሌሎች ሀገራት ወደ ዓለም ዋንጫ የሚሳተፉ ከሆነ ለደጋፊዎች ለጉዞ በጣም አስቸጋሪ ይሆናል። ተከትለው መደገፍ ይፈልጋሉ። እዛ አሜሪካ ውስጥ ያሉት ዲያስፖራዎች ብቻ ሳይሆኑ ግን ከደቡብ አሜሪካ ወደ ሰሜን አሜሪካ መጥተው ውድድሩ ላይ በአካል ቡድናቸው መደገፍ ይፈልጋሉ። አሁን አንዳንድ ፍርሃቶች አሉ። ለምሳሌ ከአንዳንድ የደቡብ አሜሪካ ሀገራት ወደ አሜሪካ መምጣት የሚፈልግ ሰው በየሀገራቱ ባሉት የአሜሪካ ኤምባሲዎች ቪዛ ይጠይቃል እና ቀጠሮ ይሰጥሻል አይደል? በዚህ ገር ነይ፣ ዛሬ 3 ወር ነይ፣ ዛሬ 4 ወር ነይ ተብሎ ቀጠሮ ይሰጣል። በተለይ እነዚህ አደገኛ እጽ ማዘዋወር አለባቸው በስፋት ይስተዋልባቸዋል በሚባሉ ሀገራት ውስጥ ያሉ ዜጎችን በተመለከተ ለምሳሌ አንድ ቦጎታ የሚኖር ኮሎምቢያዊ ወደ አሜሪካ ለመሄድ የቪዛ ጥያቄ ቢያቀርብ ትንሹ የቀጠሮ ጊዜ 700 ቀን ነው። የዛሬ 700 ቀን ሜቢ 2 አመት ማለት ነው። ከ2 አመት በኋላ ነው የአሜሪካ ኤምባሲ ገብቶ ለኢንተርቪው የሚቀመጠው። ያኔ ዓለም ዋንጫ አልፏል ኦልሬዲ። አሁን ለምሳሌ ማመልከት የሚፈልግ አንድ ሰው ካለ 2026 የዓለም ዋንጫ ነው፣ ሰኔ ነው የዓለም ዋንጫ የሚጀምረው። አሁን መጋቢት ላይ ያለ ነው፣ አንድ 15 ወር አካባቢ ማለት ነው። 700 ቀን ከ15 ወር በላይ የዓለም ዋንጫ ላይ መሳተፍ አይችልም ማለት ነው፣ ሌላ የላላ ህግ ካላመጡ በስተቀር። ልክ ራሽያ ከዚህ በፊት እንዳደረገችው አይነት ስፔሻል የቪዛ ዲስፐንሴሽን ከሌለ በስተቀር ያስቸግራል። አሁን ይሄ ፍርሃት አለ። አንዳንዶቹ የሚሉት ምንድን ነው፣ ትራምፕ በባህሪያቸው ላርጅ ክራውድ ይወዳሉ። አሜሪካ የተደረገ የዓለም ዋንጫ ላይ ግማሹ ባዶ ከሆነ እንደ ውርደት ነው የሚያዩት። ስለዚህ ላርጅ ክራውድ ስለሚወዱ የስፔሻል ቪዛ መኖሩ አይቀርም። ለዓለም ዋንጫው ብቻ ተብሎ ያለ በብዙ ባክግራውንድ ቼክ ለሰዎች የሚሰጥ ቪዛ፣ ቴምፖራሪ ቪዛ የሚባለው ሊኖር ይችላል። ራሻ ከዚህ በፊት ይሄንን አድርገው ስለምታውቅ ይሄ ፍርሃት ግን ቅድም እንዳነሳሁት ሰዎችና ጋዜጠኞች በአሜሪካ ያው ብዙ ሰው ወደ አሜሪካ ከሄደ አይመለስም የሚል ሀሳብም ስላለ ማጥበቃቸውን እንጠብቃለን። ግን የዓለም ዋንጫ ነው እና ሰው እንደፈለገ ፊፋ 5 ሚሊዮን ተመልካች ይኖረኛል፣ ብዙ ቲኬት ሸጣለሁ፣ ብዙ የስፖንሰርሺፕ ስራ ሰራለሁ። አሜሪካ ትልቁ የእግር ኳስ ሀገር ባይሆንም ትልቁ ማርኬት ነው። የፕሪሲዝን ጨዋታ ለማድረግ ያው ትልልቆቹ የእንግሊዝና የአውሮፓ ክለቦች ወደ አሜሪካ የሚተሙት ትልቅ ማርኬት ስለሆነ እና መግዛት የሚችል ኦዲየንስ ስላለ ነው። ግን በዛው ልክ ደግሞ ትራቭል የሚያደርግ ብዙ ሰው አለ። አሁን የፕሬዝደንቱ ፖሊሲ እንዴት አፌክት ያደርገዋል የሚለውን በተመለከተ ለማለሳለስ ጓደኝነታቸውን በመጠቀም በአብዛኛው ጠበቅ ያለ የአሜሪካንን የኢሚግሬሽን ፖሊሲ ለማላላት እየሞከሩ ነው የሚባለው። ጂያኒ ኢንፋንቲኖ ደግሞ ትራምፕ እንደምታውቂው ከዚህ ከኢንስቲትዩሽናል ግንኙነት ይልቅ የእሳቸው ፖሊሲ የበለጠ ግለሰባዊ ግንኙነት ላይ ያተኮረ ነው። እኔ እኮ ኪም ይመቸኛል ምናምን ብለው ያለ አይደለም በአሜሪካ ሴክሬታሪ ኦፍ ስቴት በዛ አፓራተስ አማካይነት ሳይሆን እሳቸው ከኪም ጋር፣ እሳቸው ከፑቲን ጋር፣ እሳቸው ከዜሌንስኪ ጋር፣ እሳቸው ከማክሮን ጋር፣ ከሌሎች የዓለም ሀገራት መሪዎች ጋር ባላቸው ፐርሰናል ግንኙነት ነው በአብዛኛው ፖሊሲ የሚቀምሩት።
ይህንን ያውቃሉ መሰለኝ ኢንፋንቲኖ እና ከሳቸው ጋር ለአመታት ለ8 አመት ጓደኞች በማር-አላጎ ሳይቀር የታዩ ናቸው። በትራምፕ መኖሪያ አብረው ጎልፍ የተጫወቱ ናቸው። እንደ ቅርብ ጓደኛ የሚያዩዋቸው ናቸው። ብዙ ጊዜ በዋይት ሀውስ በመጀመሪያው የፕሬዝደንቱ የስልጣን ዘመን አሁን ደግሞ እንደገና እየተመላለሱ ነው ወደ ዋይት ሀውስ። በቅርብ ጊዜ ባለፈው በመጀመሪያ ፕሬዝደንትነታቸው ዘመን በዓለም የኢኮኖሚክ ፎረም ዳቮስ ላይ በተደረገ ጊዜ አብረዋቸው ማዕድ ተመግበዋል፣ ራት በልተዋል። ከዛ ደግሞ ስለ ትራምፕ ሲጠየቁ ሂዝ ግሬት ስፖርትስመን አሉና የጎልፍ ችሎታ ውስጥ እንዴት ነው ሲሏቸው ታይገር ውድስ በሉት ብለው ሲያደንቋቸው ደግሞ ይህንን ፍላተሪንግ ይወዳሉ። ይሄ መደነቅ መወደስ ነው። አሁን ዜሌንስኪ ባለፈው አንድ የተሸወደበት ነገር እሱ የዩክሬኑ ፕሬዝዳንት ሌሎቹ ሄደው ነበር እኮ የአዲሱ የእንግሊዝ ጠቅላይ ሚኒስትር እዛ ሄደው ሲያርሟቸውም እንኳን አይ እንዲህ ነው ያደረግነው ሲሏቸው እንኳን ትራምፕን እያወዳደሱ ነው። ኢጓቸውን ፊድ እያደረጉላቸው ኢማኑኤል ማክሮን በዚህ የተካኑ ሰዎች አሉ። አንዳንዶቹ ደግሞ ልክ እንደ ዜሌንስኪ አይነቱ በቃ ያው ጦርነት ውስጥ ያለ ሀገር የሚመራም ሰው ስለሆነ ሊሆን ይችላል ግን ፍል ብሎ ከሳቸውና ከጄዲ ቫንስ ከሳቸው ምክትል ጋር ሲጣላ ነው እና እንደገና ወደ ድርድሩ ጠረጴዛ እየተመለሱ መሰለኝ። አሁንም ግን ነገር የተበለሻሻው የትራምፕን ባህሪ ባለማወቅ ምክንያት ነው። ግን ኢንፋንቲኖ ገብቷቸዋል ይመስለኛል። ስለዚህ እሳቸው ፊፋ የሚፈልገውን ነገር የትራቨል ጉዳይን ለማቃለል የስፖንሰርሺፕ ጉዳይን ለማቃለል እሳቸውን በአደባባይ የማወደስን አካሄድ እንደ አንድ የፖሊሲ አቅጣጫ እየተከተሉ ያሉ ይመስላል። አሁን ደግሞ በቀደም ያው ከቴሌግራፍ ጋር ነው መሰለኝ ማውሪሲዮ ፖቼቲኖ ቃለ ምልልስ ይሰጥ ነበር። አሜሪካ የዓለም ዋንጫውን እንድታሸንፍ ጫና ማድረጋቸው አይቀርም አለ። ያው እንግዲህ በተጽዕኖ ከዚህ በፊት አርጀንቲና 1978 የዓለም ዋንጫ ላይ ወቅቱ የነበረው የሚሊተሪ ሁንታ አርጀንቲና እንድታሸንፍ ብዙ ጥረት አድርጎ ሆኖለታል። 1934 ላይ ቤኒቶ ሙሶሊኒ እንደዚህ አድርጓል። መንግስታት የቡድናቸውን ውጤት በተመለከተ ጫና ያደርጋሉ። አሁን እንደዚህ አይነት ዘመን ላይ አይደለንም ያለ ነው። ሜዳ ውስጥ ነው ነገሩ በአብዛኛው የሚከወነው እና በቀደም ምንም እንደማያውቁ እንደምታውቂው ስለ እግር ኳስ እንወስደዋለን ነው የዓለም ዋንጫውን ያሉ ይጠይቋቸዋል ኢንፋንቲኖ። አሪፍ ቡድን እኮ ነው ያላቸው አሁን በሴሪያ በቡንደስሊጋ በእንግሊዝ የሚጫወቱ አሪፍ አሜሪካውያን ተጫዋቾች አሏችሁ። ያለፈው የዓለም ዋንጫም ላይ ቡድናችሁ ጥሩ ነበር፣ ከ2010 ጀምሮ ቢያንስ ከምድባችሁ ታልፋላችሁ እያሉ ያንን ተስፋ ሲሰጧቸው እየሰማን ነበር። ለማንኛውም ቼፌሪን እኚህ ጠበቃ ናቸው። በስዊዘርላንድ ነው የተወለዱት። አመጣጣቸውንም የፖሊሲ አቅጣጫቸውንም ሰዎች እንደው እንደ ጄኒውን አካሄድ አይወዱትም። የሆነ ጊዜ የፊፋ ፕሬዝዳንት መሆን ይፈልግ ነበር ሚሼል ፕላቲኒ፣ እሳቸው የሱ ረዳት ነበሩ። በኋላ እሱ ማሸነፍ እንደማይችል ሲታወቅ ማለት በሸፍጥ ምክንያት ከፕሬዝዳንትነቱ እጩነት ሲነሳ እሳቸው ተክተውት ነው እንግዲህ አሁን ላለፉት አመታት ፕሬዝዳንት የሆኑት እና አንዳንዶች ገንዘብ ይበላሉ። እሳቸውም $5 ሚሊዮን ነው አመታዊ ደሞዛቸው። መጀመሪያ $2 ሚሊዮን ሲባል ይሄማ ስድብ ነው ለኔ ብለው የመጡበት ምክንያት ገንዘብ ነው እንደዚህ ነው የሚል ብዙ ስም አላቸው እንደሚታወቀው። መጨረሻ ላይ እንግዲህ ከዶናልድ ትራምፕ ጋር እንዲህ አይነት ግንኙነት ፈጥረው የፊፋን ኢንትረስት ለማስጠበቅ እየሞከሩ ነው ለማለት። ባለፈው የሱፐር ቦል ጨዋታ ላይ ሲደረግ የካንሳስ ሲቲ ቺፍስ እና ፊላዴልፊያ ኢግልስ የሚባሉት ሁለት የፍጻሜ ተፋላሚዎች በሱፐር ቦል ሲገናኙ ነበሩ። እሳቸው አብረው ከትራምፕ ጋር ነበር ጨዋታውን የታደሙት። ግን ችግሩ ለምሳሌ ትራምፕ የሆነ ፖሊሲ ማስፈጸም ቢፈልጉ ለምሳሌ ካታር የኔ የውስጥ ፖሊሲ ነው እዚህ ሀገር ቢራ አይሸጥም ካለች ፊፋ ምንም ማድረግ አይችልም። ለምሳሌ እኔ ሃይንዳይ ላይ ታሪፍ ጥላለሁ ካሉ ትራምፕ ፊፋ ምንም ማድረግ አይችልም። የሀገራት ሉዓላዊ ፖሊሲ ውስጥ መግባት አይችልም ፊፋ። ግን ያንን ለማብረድ የትራምፕን ኢጎ ፊድ እያደረጉ የዓለም ዋንጫው እንደዚህ በሰላም እንዲጠናቀቅ ለማድረግ እየሞከሩ ነው። ግን ውስብስብ ይመስለኛል። ከሌሎቹ የዓለም ዋንጫዎች ሰዎች በአካል ለመታደም የሚቸግራቸው ይመስለኛል። የሳቸው ጥብቅ ፖሊሲ ይህንን ስለማይፈቅድ ይችን ለማንሳት ነው መሰለኝ።